የታሪክ መጋረጃ በአሰቃቂ ሁኔታ ተቀዶ የሰው ልጅ ስልጣኔ ለአስርተ ዓመታት የገነባቸው የዲፕሎማሲና የሕግ አውታሮች በባሩድ ጭስና በሚሳኤል ፍንዳታ በታፈኑበት እጅግ አስፈሪ የታሪክ ምዕራፍ ላይ እንገኛለን። በአሜሪካ እስራኤልና በኢራን መካከል የተቀሰቀሰውና መላውን ዓለም ወደ አፖካሊፕሳዊ ፍጻሜ እየገፋ ያለው እሳታማ ጦርነት ዛሬ በይፋ 38ኛ ቀኑን ይዟል። እነዚህ ቀናትም ለዓለም ተራ የቀናት መቁጠሪያ ሳይሆን የአያሌ መንግስታት ትዕቢትና ፍላጎት ተጋጅተው ምድራችንን ወደ ሲኦል የለወጡበት፣ በሚሊዮኖች የሚቆጠሩ ንጹሐን በገዛ ቤታቸው የጥፋት ሰለባ የሆኑበት የጨለማ ዘመን ነው። ዛሬ የምንመለከተው በቴህራንና በዋሽንግተን መካከል ያለውን የሚሳኤል ልውውጥ ብቻ ሳይሆን የዓለምን የኃይል ሚዛን እስከ ወዳኛው የገነጠሉትን እየተከሰቱ ስላሉት አዳዲስ ክስተቶች ይሆናል። የዛሬው የጦርነት ውሎም ኢራናውያንን ያስደነገጠ በአንድ ታላቅ መርዶ ነው የጀመረው። የኢራን እስላማዊ አብዮታዊ ዘብ ባወጣው እጅግ ቁጣ የተሞላበት መግለጫ የአገሪቱ የስለላ ዘርፍ የበላይ አዛዥ የነበሩት ሜጀር ጀነራል ሰኢድ ማጂድ ካዴሚ በአሜሪካና በእስራኤል በታቀደና እጅግ ረቂቅ በሆነ ስልታዊ ጥቃት ተገድለዋል። ካዴሚ የተገደሉት ዛሬ ማለዳ ላይ ሲሆን ቴህራን ይህንን ድርጊት እንደ ታላቅ የጦር ወንጀልና የአገሪቱን አከርካሪ መስበር ሙከራ አድርጋ በመቁጠር አሜሪካንና እስራኤልን በደም እንደምትበቀል ዝታለች። የአገሪቱ የስለላ ንጉሥ መገደልም ለኢራን የደህንነት መዋቅር እጅግ ከባድ ኪሳራ እንደሚሆን አያጠራጥርም። ምክንያቱም ካዴሚ እንደ አውሮፓውያን አቆጣጠር ሰኔ 15 ቀን 2005 በተመሳሳይ በእስራኤል ጥቃት ተገደሉትን መሐመድ ካዚሚን በመተካት ለስርዓቱ ሁሉና እንደ ብረት ግንብ ሆኖ ሲያገለግሉ የነበሩ ጉምቱ ሰው ናቸው። ካዴሚ ገና ባሳለፍነው ጥር ወር ላይ ዶናልድ ትራምፕን የተቀነባበረ የግድያ ስትራቴጂ በመጠቀም የውጭ ወታደር የጣልቃ ገብነትን ለማመቻቸት የኢራንን ልጆች የጨረሱ ነው ሲሉ በድፍረት ከሰው ነበር። በወቅቱም ቢያንስ 7000 ሰዎች የተገደሉበትን ህዝባዊ አመፅ ለመቀስቀስ የእስራኤል የሳይበርና የስለላ ክፍል የሆኑ ዩኒት 8200ን ጨምሮ ከ10 በላይ የውጭ የስለላ ድርጅቶች እጃቸው እንዳለበት አጋልጦ የነበረው ካዴሚ ዛሬም በገዛ ቤታቸው ሰለባ ሆኗል። የእስራኤል መከላከያ ሰራዊት አይዲኤፍ ስለ ግድያው ተጠይቆም ጉዳዩን እያጣራ ነው የሚል ምላሽን ቢሰጥም የካዴሚ መገደል ግን ቴህራን በስለላው ረገድ ያጋጠማትን ስብራት የሚያሳይ ሆኗል። በቴህራን ሰማይ ላይ የሚወርደው እሳት ደግሞ አገሪቱን ወደ ፍርስራሽነትና ወደ ጭጋግ እየለወጣት ነው። የእስራኤልና የአሜሪካ የጦር አውሮፕላኖች ዛሬ ማለዳ በታዋቂው የሻሪፍ የቴክኖሎጂ ዩኒቨርሲቲ ላይ ያደረሱት ድብደባ የትራምፕ እብደት ነው ሲሉ የኢራን የመጀመሪያ ምክትል ፕሬዚዳንት ዶክተር መሐመድ ሬዛ አሬፍ በከፍተኛ ሐዘንና ቁጣ ገልጸዋል። የዩኒቨርሲቲ ቴክኖሎጂ ማዕከልና ታሪካዊ መስጊድም በአየር ድብደባው ወደ አመድነት የተቀየሩ ሲሆን ይህ ጥቃትም በከተማዋ የጋዝ አቅርቦት እንዲቋረጥም ምክንያት ሆኗል። ዶክተር አሪፍ ሲናገሩም ትራምፕ የማይረዳው ነገር ቢኖር የኢራን እውቀት በቦምብ በሚፈርስ ኮንክሪት ውስጥ የተገነባ አይደለም። እውነተኛው ምሽጋችንም የሊቃውንቶቻችን ጽኑ ፍቃድ ነው። ይህ ምሽግ ደግሞ በፍጹም አይፈርስም ብለዋል። ይሁን እንጂ ጦርነቱ ከተጀመረ ወዲህ እንደ ቴህራን የሳይንስና ቴክኖሎጂ ዩኒቨርሲቲና ሻሂድ በሺቲ ዩኒቨርሲቲ ያሉ የእውቀት ማዕከላት በእሳት እየነደዱ መሆናቸውም አሜሪካ የኢራንን ትውልድ ለማጥፋት የያዘችውን ግልጽ ግብ ያሳያል ተብሏል። በመላው ቀጠናው የአየር ላይ ማስጠንቀቂያ ደወሎችም ዛሬ ሲጮህ ውሏል። በቴህራን ግዛት በመኖሪያ መንደሮች ላይ በተሰነዘረ የአየር ድብደባ 13 ሰዎች የተገደሉ ሲሆን ከእነዚህም ውስጥ 6ቱ ገና ለምን ያላዩ ሕፃናት መሆናቸው የሰው ልጅን ሕሊና የሚፈታተን አሰቃቂ ክስተት ሆኗል። በሊባኖስ በኩል ያለው እልቂትም ከመቼውም ጊዜ በላይ ተባብሷል። እስራኤል በደቡብ ሊባኖስ በአይን ሳዴህ በሚገኝ የመኖሪያ ህንፃ ላይ በፈጸመችው ጥቃትም 11 ሰዎች ሲገደሉ ጦርነቱ ከተጀመረ ወዲህ የሟቾች ቁጥር 1461 ደርሷል። በሺዎች የሚቆጠሩ ሰዎች የፈረሱ ቤቶቻቸውን ፍርስራሽ እየመረመሩ የሚወዷቸውን ሰዎች አስክሬን በመፈለግ ላይ ይገኛሉ። በእስራኤል በኩል ደግሞ በሀይፋ ከተማ የመኖሪያ ህንፃ ላይ በደረሰ ጥቃት አዛውንቶችና የ5 ዓመት ህፃን በጭስ ታፍነው ለሕክምና ተወስዷል። በመካከለኛው እስራኤልም በሚሳኤል ስብርባሪዎች የቆሰሉ ሰዎች ስለመኖራቸው የተገለጸ ሲሆን አንድ የ34 ዓመት ወጣትም ክፉኛ መቁሰሉ ተዘግቧል። የእስራኤል ጦር ከኢራን የሚመጡ ሚሳኤሎችን ለመጥለፍ ሌሊቱን ሙሉ በአየር ላይ ፍልሚያ ሲያደርግ አድሯል። ወደ ጎረቤት ሀገራትም እንደ ሰደድ እሳት ተሰራጭቷል። በተባበሩት አረብ ኤምሬቶች በአቡዳቢ የኢንዱስትሪ ዞን ውስጥ በሚገኘው ራኒን ሲስተምስ በተሰኘ የቴክኖሎጂ ኩባንያ ላይ የአየር መከላከያ ስብርባሪዎች ወድቀው አንድ የጋና ዜጋ ቆስሏል። ኢራንም በኤምሬትስ ትልቁ የቴሌኮም ድርጅት በሆነው ዱላይ የድሮን ጥቃት መፈጸሟ ተነግሯል። ኤምሬትስም እስካሁን 2100 ድሮኖችን፣ 24 ክሩዝ ሚሳኤሎችንና 507 ባሊስቲክ ሚሳኤሎችን መታመጧን በመግለጽም የኢራን ጥቃት ምን ያህል ግዙፍና አውዳሚ እንደሆነ ለዓለም አሳይታለች። ሳውዲ አረቢያን በበኩሏ ባለፉት ጥቂት ሰዓታት 2 ድሮኖችን መታመጣሏን አስታውቃለች። በመካከለኛው ምስራቅ የቀረው ሰላማዊ ሰማይ የለም።
እያንዳንዱ ሀገር በአየር ላይ ጥቃት ተከቧል። የኢራኑ ምክትል የውጭ ጉዳይ ሚኒስትር ካዜም ጋሪባባዲ የትራምፕን ዛቻ የጦር ወንጀልና የተባበሩት መንግስታት ድርጅት ቻርተርን አንቀጽ 2ን በግልጽ መጣስ ነው ሲሉ ከሰዋል። ይህ አንቀጽም አባል ሀገራቱ በሌላ ሀገር ሉዓላዊነት ላይ ኃይል እንዳይጠቀሙ የሚከለክል ቢሆንም ትራምፕ ግን ይህን ዓለም አቀፍ ስርዓት በገዛ እጃቸው አፈራርሰውታል። የዓለም አቀፉ ወንጀለኞች ፍርድ ቤት አይሲሲ መስራችና የቀድሞ ዋና አቃቤ ሕግም ሉዊስ ሞሬኖ እንዳሉት ሲቪል ተቋማትን የኤሌክትሪክ ኃይል ማመንጫዎችንና የኃይል ማጣሪያዎችን ሆን ብሎ መምታትም በዓለም አቀፍ ሕግ እንደ ከባድ የዘር ማጥፋትና የጦር ወንጀል ይቆጠራል። የዋይት ሀውስ ቃል አቀባይ ካሮሊን ሌቪት ግን ይህን ውንጀላ ውድቅ በማድረግም ትራምፕ ኦፕሬሽን ኤፒክ ፎሪን እስከ መጨረሻው ግቡ ለማድረስ ቆርጠው መነሳታቸውንና የኢራን አገዛዝም እጅ እንዲሰጥ እንደሚጠብቁ ገልጸዋል። በቴህራንና በካራጅ ከተሞች የሚኖሩ ዜጎች ሕይወትም ወደ ሲኦልነት ተቀይሯል። ወደ ረግረግ ውስጥ እየሰመጥን ነው፣ ምንም ማድረግ አንችልም በማለትም ተራው ሕዝብ ስጋቱን እየገለጸ ይገኛል። ትራምፕም የሆርሙዝ ወሽመጥ ካልተከፈተ ኢራናውያን በሲኦል ውስጥ ይኖራሉ በሚል ያስተላለፉት ዛቻም ሕዝቡ በከፍተኛ የስነ ልቦና ሽብር ውስጥ እንዲገኝ አድርጓል። ይሁን እንጂ ኢራን የሆርሙዝ ወሽመጥን በተመለከተ ሌላ አዲስ ረቂቅ ቁማርን እየተጫወተች ነው። ባለፉት የ4 ሰዓታት ውስጥም 15 መርከቦች በኢራን ፈቃድ እንዲያልፉ መደረጉን ፋርስ የዜና ወኪል አስታውቋል። ኢራን ኢራቅን ከማንኛውም እገዳ ነጻ ስታደርግ፣ ሌሎች ሀገራት ግን በወሽመጡ ለማለፍ ከፍተኛ ክፍያን እንዲከፍሉ የሚያስገድድ አዲስ ሕጋዊ ስርዓት ልታስተዋውቅ እንደሆነ ፍንጭ ሰጥታለች። የኢራን ፕሬዚዳንት ጽሕፈት ቤት ረዳት መህዲ ታባታባይ እንደገለጹትም ወሽመጡ የሚከፈተው ከክፍያው የሚገኘው ገቢ በጦርነቱ ለአገሪቱ ለደረሰው ውድመት ካሳ ሆኖ እንዲያገለግል ስምምነት ላይ ሲደረስ ብቻ ነው። በዲፕሎማሲው ረገድ ግን ነገሮች የታነቁ ይመስላሉ። አንድ የቢቢሲ ምንጭ እንደገለጹትም ጦርነቱ ሳይቆም ትርጉም ያለው ድርድር ማድረግ የማይቻል ነው። በአሁኑ ሰዓትም በዋሽንግተንና በቴህራን መካከል የሚደረገው ግንኙነት በሚስጥር የሚካሄድ ቢሆንም የኢራን የመገናኛ ዘዴዎች መቋረጥና የባሩድ ጭሱ መልእክት ለመለዋወጥ ትልቅ እንቅፋት ሆኗል። ፓኪስታን፣ ቱርክና ግብፅ ሽምግልናውን ለመምራት ቢጥሩም ትራምፕ ግን ወይ ወሽመጡ ይከፈታል አለበለዚያም ሁሉንም ነገር አፈነደዋለሁ በሚለው ግትር አቋማቸው ቀጥሏል። ትራምፕም በትሩዝ ሶሻል ገጻቸው ላይ ዛሬ ማታ 8 ሰዓት ላይ የመጨረሻውን የጊዜ ገደብ መሆኑን ገልጸዋል። ነገ ማክሰኞ በኢራን የኃይል ማመንጫዎች ቀንና የድልድዮች ቀን ይሆናል ሲሉም እጅግ ዘገናኝና አሳፋሪ ቃላት የታከሉበትን ዛቻ ሰንዝረዋል። ይህን የመሰለ ነገር ከዚህ በፊት ታይቶ አያውቅም በማለትም ለኢራን ሕዝብና መሪዎችም የሞት አዋጅን አውጀዋል። ይህ የትራምፕ ዛቻም በዓለም ገበያ ላይ ታላቅ ንዝረትን ፈጥሯል። የነዳጅ ዋጋ በአንድ በርሜል $110 የገባ ሲሆን በአውሮፓና በእስያ የአክሲዮን ገበያዎች ላይ ከፍተኛ መዋዠቅ ታይቷል። ትራምፕም በኢራን ድልድዮችና የኃይል ማመንጫዎች ላይ ጥቃት ፈጽማለሁ ማለታቸው የዓለምን የኤነርጂ ደህንነት አደጋ ላይ ጥሎታል። ፕሬዚዳንቱ ግን ስምምነት ላይ መድረስ ትልቅ ዕድል አለ ቢሉም ካልተሳካ ግን ሁሉንም ነገር አፈነደዋለሁና ነዳጁን እቆጣጠራለሁ በማለት የለየለት ዛቻቸውን ቀጥሏል። በዚህም ዓለም በኢራን ላይ ተመቶ የወደቀው የአሜሪካ የጦር አውሮፕላን ሁለተኛው አብራሪ በኢራን ምድር በተደረገ ልዩ ዘመቻ መዳኑን ትራምፕ እንደ ትልቅ ወታደራዊ ድል ቢገልጹትም በምድር ላይ ያለ ሁኔታ ግን አሜሪካ የአየር የበላይነት አግኝታለች የሚለውን ትረካ ጥያቄ ውስጥ የሚከት ነው። በኢራን እምብርት በምትገኘውና የሺያዎች ቅድስት ከተማ በሆነችው በቆም በመኖሪያ ሕንፃ ላይ በደረሰ የአየር ድብደባም ቢያንስ 5 ሰዎች ተገድለው በርካቶች በፍርስራሽ ስር ተቀብረዋል። ይህ ጦርነትም ዛሬ ሚያዝያ 6 ቀን የታሪክ ጥቁር ጠባሳውን ይጠናቀቃል። ትራምፕም ማክሰኞ የኃይል ማመንጫዎች ቀን ነው እያሉ ሲፎክሩ፣ ኢራን ደግሞ ሲቪል ተቋማት ከተመቱ ምላሻችን እጅግ አውዳሚና ምድርን የሚያንቀጠቅጥ ይሆናል በማለት የመጨረሻ ዝግጅቷን አጠናቃለች። የኢራን ከፍተኛ ወታደራዊ እዝም ሀታም አልአንቢያ በሰጠው መግለጫ ጥቃቱ የሚደገም ከሆነ ቀጣዩ እርምጃ በጣም የከፋ ሰፊና አውዳሚ እንደሚሆን በጽኑ አስጠንቋል። ዓለም አሁን የቆመችው ታላቁ የፍንዳታ ነጥብ ከመከሰቱ በፊት ባሉት የመጨረሻዎቹ ጥቂት ሰከንዶች ላይ ይመስላል። ጦርነቱ በ38ኛ ቀኑን ሲያስቆጠር ቀጣይ ሰዓታትና ቀናት ውስጥ የሚጠበቁ ክስተቶችም የሰው ልጅ ታሪክ ለዘላለም የሚቀይሩ እንጂ በቀላሉ የሚታዩ አይደሉም። አሁን በትልቁ የሚጠበቀውና መላውን ዓለም እስትንፋሱን ይዞ የሚጠባበቀው ክስተትም ፕሬዚዳንት ዶናልድ ትራምፕ ያስቀመጡት የአስፈሪው የማክሰኞ ምሽት 8 ሰዓት የጊዜ ገደብ ነው። ይህ ሰዓት ሲደርስም ዓለም ወይ ወደ ሰላም ጎዳና ትመለሳለች፣ አለበለዚያም ታሪክ አይቶት በማያውቀው የለየለት ጥፋት እሳት ውስጥ ትነዳለች። በቀጣይም በቀዳሚነት የሚጠበቀውና ዓለምን በድንጋጤ ሽባ የሚያደርጉ እርምጃም ትራምፕ የኃይል ማመንጫዎችና የድልድዮች ቀን ብለው የጠሩት የአውዳሚ የቦምብ ናዳ ነው። ኢራንም እስከ ዛሬ ምሽት ድረስም የሆርሙዝ ወሽመጥን ክፍት ነጻና ግልጽ ካላደረገች አሜሪካ የሀገሪቱን ኤሌክትሪክ ኃይል ማመንጫዎችን፣ ድልድዮችንና ወሳኝ የሲቪል መሠረተ ልማቶችን አመድ ለማድረግ ቆርጣ ተነስታለች። ይህ ከተከሰተ ደግሞ የኢራን ከተሞች ወደ ፍጹም ጨለማ ውስጥ ይገባሉ። ሆስፒታሎች፣ የውሃ ማጣሪያዎች እንዲሁም የህዝብ አገልግሎቶች ይቆማሉ። ይህ እርምጃም በሚሊዮኖች የሚቆጠሩ ንጹሐን ዜጎችን
ለከፋ ሰቆቃ የሚዳረግ በመሆኑ የዓለም አቀፉ ማህበረሰብም የዘር ማጥፋትና የጦር ወንጀል ሊፈጠር ይችላል የሚልን ታላቅ ስጋት አድሮበታል። ኢራን ለዚህ ከአሜሪካ የጥፋት እቅድ የምትሰጠው አጸፋ ደግሞ በቀጣይ የሚጠበቀው ሌላው አስፈሪ ምዕራፍ ነው። የኢራን ወታደራዊ እዝም ሲቪል ተቋማት ከተመቱ ምላሻችን አውዳሚ ይሆናል በማለትም ዝግጅቱን አጠናቋል። ኢራን አሁንም በእጁ ያዘዘቻቸውንና እስካሁን ያልተጠቀመችባቸውን እጅግ ዘመናዊ የረጅም ርቀት ሚሳይሎችና የድሮን መንጋዎችን በቀጣይ ሰዓታት ውስጥም በመላው መካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮችና በእስራኤል ከተሞች ላይ እንደ ዝናብ ሊወርዱ ይችላሉ። የኢራን የስለላ ኃላፊ ማጂድ ካደሚ መገደል የፈጠረ ቁጭትም የኢራን ጦር ታሪክ የማይረሳው በቀልን እንዲፈጽም ይገፋፋል ተብሎ ይገመታል። ይህም ማለት ጦርነቱ ከሩቅ የሚሳይል ልውውጥ ወጥቶ ወደ ለየለትና ሁሉንም ሀገራት ወደሚለበልብ ቀጠና እሳትነት ይለወጣል። በኢኮኖሚው ዘርፍ ግን ዓለም ወደማይመለስበት የጥልቁ ገደል ለመግባት ጥቂት እርምጃዎች ብቻ ቀርተዋታል። የሆርሙዝ ወሽመጥ በኢራን ቁጥጥር ስር ሆኖ መቀጠሉና ኢራንም ለጠላት ሀገራት አንከፍትም የሚለው ግትር አቋሟ የነዳጅ ዋጋን ማንም ሊቆጣጠረው በማይችል ደረጃ ላይ እንዲኖር ያደርገዋል። በቀጣይ ቀናትም የአንድ በርሜል ነዳጅ ዋጋ $150 ከዚያም በላይ በመዝለል የዓለምን ትራንስፖርትና ኢንዱስትሪ ሊያቆሙ ይችላል። ሰዎችም ለምግብ ለኃይልና ለመሠረታዊ ፍላጎቶቻቸው የሚከፍሉት ዋጋ ሰማይ ሲነካ በመላው ዓለም በተለይም በአውሮፓና በእስያ ታላቅ ኢኮኖሚ ድቀትና ሕዝባዊ አመፅ ሊቀሰቀስ እንደሚችል የፖለቲካ ተንታኞች ያስጠነቅቃሉ። የኔቶ ዕጣ ፈንታም በቀጣይ የሚለይ ይሆናል። ትራምፕ አሜሪካን ከዚህ 75 ዓመታት ወዳጅነት ለመውጣት ያላቸው ፍላጎት ዛሬ ምሽት የሚያደርጉት ንግግር ይፋ ሊሆን ይችላል። አሜሪካ ከኔቶ ወጣች ማለት አውሮፓ ያለ አሜሪካ የኒኩሌርና የወታደራዊ ከለላ ትቀራለች ማለት ነው። ይህ ደግሞ ሩሲያ በምስራቅ አውሮፓ ላይ ያላትን ተጽዕኖ እንድታሰፋና የዓለም የኃይል ሚዛንም ወደ ምስራቁ ዓለም እንዲያጋድል ያደርገዋል። አውሮፓውያን መሪዎችም አሁን በትልቅ ድንጋጤ ውስጥ ሆነው የትራምፕን ቃል እየጠበቁ ነው። ምክንያቱም ያ ቀጣዩ እርምጃ የአንድን ትውልድ ደህንነት ዋስትና ሊያጠፋ ይችላልና። በመጨረሻም በቀጣይ የሚጠበቀው እጅግ ዘገናኝ ክስተትም አሜሪካ ወደ ኢራን ምድር የምታደርገው የምድር ወረራ ጅማሩ ነው። ፔንታጎን ለሳምንታት ለሚቆይ ምድር ለውጊያ ዝግጅቱን ማጠናቀቁና በሺዎች የሚቆጠሩ የአገር አባላት ቀጠናው ላይ መድረሳቸው ጦርነቱን ወደፊት ለፊት እልቂት ይወስዷል። የኢራን የሚሳይል ከተሞችና በመላው ፋርስ ባህረ ሰላጤ የተዘሩት የባህር ስር ፈንጂዎችም አሜሪካንን እንደ ኢራቅና አፍጋኒስታን ሁሉ ሌላ የማይወጡበት አዘቅት ውስጥ ሊከቷት ይችላሉ። አዲሱ የኢራን መሪ ሙጅተባ ካሚኒ ስልጣናቸውን ለማረጋገጥ ሲሉም የሚወስዱት ማንኛውም እርምጃ ጦርነቱን ወደ ኒውክሌር ደረጃ ሊያሸጋግሩ ይችላል የሚለው ስጋት አሁንም እንደሰፋ ነው። በአጠቃላይ በቀጣይ የሚጠበቀው ነገር ሁለንተናዊ የፍንዳታ ነጥብ ነው። የትራምፕ ዛቻ፣ የኢራን ጽናትና የነዳጅ ዋጋ መናር እንዲሁም የኔቶ መፍራረስ ተደማምረው የሰው ልጅን ታሪክ ወደ አዲስና ጨለማ ምዕራፍ እየመሩት ነው። የነገው ንጋት የዓለምን ወደ አመድነት የሚቀይር እሳት ይዞ ሊመጣ እንደሚችል በቴህራን ሰማይ ላይ የሚታየው የሚሳይል ብልጭታ ምስክር ነው። ዓለም አሁን በትልቁ መጠባበቀው ሰላምን ሳይሆን ከሚመጣው ታላቅ መዓት እንዴት ማምለጥ ይቻላል የሚለውን ነው።